ኃጢአት እግዚአብሔርን ማጣት ነው። በኃጢአት የሚኖር ሰው ራሱንና ልቦናውን ከእግዚአብሔር በመለየቱ እግዚአብሔርን ያጠዋል። ስለሆነም ኃጢአት ከሁሉ በፊት የእግዚአብሔርን ፍቅር ማጣት ነው። ጌታችንም የሚወደኝ ቢኖር ቃሌን ይጠብቃል ዮሐንስ ወንጌል ምዕራፍ 14 ቁጥር 23 እስከ 24 ከማለቱም በላይ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ሲል ወንጌላዊ ዮሐንስ ይህንን አባባል የበለጠ ያብራራዋል። እግዚአብሔርን የሚወድ ሁሉ ወደ እግዚአብሔር ወደሚያቀርበው ያዘነብላል። ወደ ኃጢአት የሚያዘነብል ሁሉ የእግዚአብሔርን ፍቅር ከልቦናው ያስወጠዋል። በአንድ ጊዜ ኃጢአትንም እግዚአብሔርንም መውደድ አይቻልምና። በተጨማሪም ኃጢአት ለእግዚአብሔር አለመታዘዝ፣ በእርሱ ላይ ማመፅ፣ እርሱንም መጻረር ጭምር ነው። የእግዚአብሔርን ትእዛዛት እንደ ቀላል ነገር መቁጠርና ሁሉን ማየት በሚችል በእግዚአብሔር ፊት ትእዛዛቱን መተላለፍ ፈሪሃ እግዚአብሔርን ማጣት ነው። ጻድቃን ግን እንዲህ አይደሉም። ለምሳሌ ጻድቁ ዮሴፍ የኃጢአት ግብዣ በቀረበለት ጊዜ ይህን ክፉ ሥራ እንዴት አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሠራለሁ? ሲል መልስ መስጠቱ ከመንፈሳዊ ጥንካሬና እግዚአብሔርን ከመፍራት የተነሳ ነው። ዘፍጥረት 39 ቁጥር 9። ኃጢአት በቀረበለት ጊዜ እግዚአብሔር በፊቱ ነበር። ኃጢአትንም እግዚአብሔርን እንደ መቃወም ቆጠረው እንጂ ሴቲቱንና ባሏን እንደ መቃወም ብቻ አልቆጠረውም። ቅዱስ ዳዊትም ፈጣሪው እግዚአብሔርን አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ ሲል መናገሩ ተመሳሳይ ትርጉም ያለው ነው። መዝሙር 50 ቁጥር 4። እንዲሁ ሁሉ ደግሞ ኃጢአት በእግዚአብሔር ላይ ማመፅ ብቻ ሳይሆን እግዚአብሔርን መቃረንም ጭምር ነው። ኃጢአት በእግዚአብሔር መንግሥት፣ በቅድስናው፣ በጽድቅም ላይ ማመፅ ነው። ግዛቱ የሆነ ልቦናን ለሌላ ገዢ ወይንም ለዲያብሎስ አሳልፎ መስጠት ነው። እግዚአብሔር እንደማይወሰን ሁሉ እርሱን ባሕሪ የምትቃረን ኃጢአትም ወሰን የላትም፣ ቅጣቷም ወሰን የሌለው ነው። ኃጢአት መንፈስ ቅዱስን መቃወም ነው። በውስጣችን ያለው የእግዚአብሔር መንፈስ ለእግዚአብሔር ልጆች እንደሚገባ በቅድስና እንድንኖርና ቅድስና ሥራ እንድንሠራ ይፈልጋል። በኃጢአት የምንመላለስ ከሆነ ግን መንፈስ ቅዱስን እንቃወማለን። በቅዱስ መጽሐፍም ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ኤፌሶን ምዕራፍ 4 ቁጥር 30 ተብሏል። ስለዚህ ኃጢአትን የሚሠራ ሁሉ የእግዚአብሔርን መንፈስ ያሳዝናል። መጽሐፉ መንፈስን አታጥፉ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 በማለት ይመክረናል። መንፈስ ቅዱስ በሰው ልቦና ውስጥ የሚሠራ ከሆነ በፍቅር የነደደ ለመልካም ነገር የሚፋጠን፣ ስለዚህ ስለ እግዚአብሔር መንግሥት የተቀደሰ መንፈሳዊ ቅናት እንዲያድርበት ይሆናል። ምክንያቱም አምላካችን እግዚአብሔር በእውነት የሚያጠፋ እሳት ነውና። ዕብራውያን ምዕራፍ 12 ቁጥር 29። እግዚአብሔርን በሕይወቱ የያዘ ሰው የሚያቃጥል እሳትን የተሸከመ ነው። በመጽሐፍም መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል መዝሙር 103 ቁጥር 4 የሚያደርግ ተብሎ ተጽፏል። ሐዋርያው ቅዱስ ጳውሎስም በመንፈስ የምትቃጠሉ ሁኑ ብሏል። ሮሜ ምዕራፍ 12 ቁጥር 11። ለዚህ ነው ቅዱሳን ሐዋርያትም በእሳት አምሳል እየተከፋፈለ የወረደውን መንፈስ ቅዱስን ሊቀበሉት የቻሉት። የሐዋርያት ሥራ ምዕራፍ 2 ቁጥር 3 እስከ 4። በመጽሐፍ ቅዱስ አባባል ከዚህ በላይም እንደተገለጸው ማንም ኃጢአትን የሚሠራ ሰው መንፈስ ቅዱስን ከእርሱ ያስወጣል፣ መንፈስ ቅዱስም ይርቀዋል። ይህ ሰውም በመንፈሳዊ ሕይወቱ እየተዳከመና እየቀዘቀዘ ይሄዳል። ቀስ በቀስም የእግዚአብሔር መንፈስ ከእርሱ እየራቀ ይሄዳል። መንፈስ ቅዱስ ፈጽሞ ከኃጢአተኛው ሰው በተለየ ጊዜ ያን ጊዜ ልክ ንጉሥ ሳኦልን ርኩስ መንፈስ እንዳሰቃየው ይህንንም ሰው ያሰቃየዋል። አንደኛ ሳሙኤል ምዕራፍ 16 ቁጥር 14። እንዲህ ያለው ሁኔታ ነው ንጉሥ ዳዊትን አቤቱ ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ እያለ ወደ ፈጣሪው እንዲጸልይ ያደረገው።
መዝሙር 50 ቁጥር 11። እንደዚህ እንደ ዳዊት ከልብ ሆኖ መጸለይ ያስፈልጋል። ያለበለዚያ መንፈስ ቅዱስ ከሕይወት ሲርቅና ርኩስ መንፈስ ሲቀርብ ዝም ማለት መቃረን ነው። መንፈስ ቅዱስን መቃወም ደግሞ በልቦና ውስጥ የመንፈስ ቅዱስን ሥራ ፈጽሞ እምቢ ማለት ነው። ከኃጢአት ብዛት የተነሣ ሰው እስከ ሞት እንኳን ቢሆን የመንፈስ ቅዱስን ሥራ ሊቃወም ይችላል። በዚህም ምክንያት መንፈስ ቅዱስ በሰው ልቦና ውስጥ ሥራውን ካልሠራ ሰው ልጅ ንስሐ ሊገባ አይችልም። ሰው በኃጢአቱ እንዲጸጸትና ንስሐ እንዲገባ የሚያበረታታው መንፈስ ቅዱስ ነውና። የዮሐንስ ወንጌል ምዕራፍ 16 ቁጥር 8። ሰው ደግሞ ንስሐ ካልገባ ይቅርታን ሊያገኝ አይችልም። ቅዱሳን ንስሐ ሳይገባበት ከቀረው በቀር ይቅር የማይባል ኃጢአት የለም ብለው እንደተናገሩት መንፈስ ቅዱስን መቃወምም ስርየት የሌለው ኃጢአት ነው ተብሏል። እንግዲህ ገና ከመንፈስ ቅዱስ መለየት ደረጃ ላይ አልደረስንምና የእግዚአብሔር መንፈስም ወደ ንስሐ እየመራን ነውና በልቦናችን ውስጥ የመንፈስ ቅዱስን ሥራ ከመቃወም ፈቀቅ ልንል ይገባናል። በቀደመ ኃጢአታችን የእግዚአብሔርን መንፈስ አሳዝነነው ከሆነ ዳግመኛ እንዳንበድል ከልቦናችንም አርቀነው ከሆነ ውስጣዊ ተቃውሟችንን እንድንተው በእጅጉ ያስፈልጋል። የእግዚአብሔር መንፈስ በእኛ ውስጥ ሆኖ የተቀደሰውን ሥራ እንዲያሰራን ደግሞ ኃጢአትን መጥላት ተገቢ ነው። ኃጢአት በጣም አደገኛ ነው። የሰውን የተቀደሰ ባሕሪ ያዋርዳል፣ ያረክሳልና። ኃጢአት የሰዎች የባሕሪ ርኩሰት ነው። ስለ ኃጢአተኞች ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገርን የሚሠራ የለም አንድምስ እንኳ የለም ተብሎ ተነግሯል። መዝሙር 13 ቁጥር 3። ሰው ከኃጢአት የተነሣ ካረከሰና አርያና ምሳሌነቱን ካላጣ በስተቀር በእግዚአብሔር አርያና ምሳሌ የተፈጠረ ክቡር ፍጥረት ነው። ስለዚህ በኃጢአት ከወደቁ በኋላ ኃጢአት ለሰው ባሕሪ የሚስማማ ነውና ይቅርታ ሊደረግልኝ ይገባል የሚለው የደካሞች አመለካከት ተቀባይነት የለውም። እግዚአብሔር ሰውን ለኃጢአት ባሪያና ተገዢ አድርጎ አልፈጠረውምና ኃጢአት ሰርቶ ደካማ ስለሆንኩ ነው ማለት ተገቢ አይደለም። ዘፍጥረት ምዕራፍ 1 ቁጥር 31። በኃጢአት ከረከሰ በኋላ ግን የሰው ባሕሪ ጎስቁሏል። ስለዚህ ነው ሐዋርያው እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ፣ እኔ ማን ነኝ? ጎስቋላው ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ሲል የተናገረው። ወደ ሮሜ ሰዎች ምዕራፍ 7 ከቁጥር 14 እስከ 24። ኃጢአት የሰውነት ባሕሪን ያጎሰቁላል፣ ከሰማያዊ ክብርም ያዋርዳል፣ ይጥለናል። ኃጢአት መዋረድ ነው። ሰው ከእግዚአብሔር ልጅነት በመውጣት ተዋርዶ የሰይጣን ልጅ ለመሆን የበቃው በኃጢአት መሆኑን ማስታወስ ያስፈልጋል። ከዚህ ውርደት የተነሣ በሰው ውስጥ የነበረው ብርሃን ጨለማ ይሆናል። እርሱም የነበረበትን ታላቅ ክብር ረስቶ የተናቀ ይሆናል። ኃጢአተኛ ሰው በራሱ ይዋረዳል፣ ራሱንም ያጠፋል። በውኑ የንጉሡ ልጅ በቆሻሻ ስፍራ ይቀመጣልን? አይቀመጥም። የእግዚአብሔር ልጅማ እንዴት! ኃጢአተኛ ሰው በራሱ የተዋረደ ብቻ ሳይሆን በሰዎች ዘንድም ወራዳ ነው። ለዚህ ምሳሌ የሚሆነው ሴትን አይቶ የተመኛት ሰው ነው። ይህን የመሰለው ሰው በሐሳቡ ሰማያዊ የሆነውን የሚያስብ ቢሆን በራሱ ይህች ሴት የእግዚአብሔር መቅደስ ናት፣ የመንፈስ ቅዱስም ማደሪያ ናት፣ እንዴትስ እርሷን አረክሳታለሁ? የእግዚአብሔርን ሕንፃ ማፍረስ አይቻለኝምና በማለት ራሱን ይወቅስ ነበር። በመጽሐፍ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ተብሎ ተጽፏልና። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 17። የሰውን ባሕሪ የሚያረክሰው ኃጢአት ነው። ሰው የእግዚአብሔር መቅደስ መሆኑን በመርሳት ባሕሪን አጎሳቅሎ ራስን ለርኩሰት ተገዢ ማድረግ ነው። ይህ ደግሞ የሰውን ባሕሪ ብቻ ሳይሆን ምድርን ሁሉ የሚያረክስ ነው። ለዚህ ነው በመጽሐፍ ስለ ታላቂቱ ጋለሞታ በዝሙቷ ምድርን ያጠፋች ተብሎ የተነገረው። ራእይ ምዕራፍ 19 ቁጥር 2። ስለ ኃጢአት የሚባል ሌላ ምን አለ? ኃጢአት መቆሸሽ፣ ርኩሰትና ውርደት ነው። ኃጢአት መቆሸሽ ነው። ለዚህ ነው የወደቁት መላእክት ርኩሳን መናፍስት ተብለው የተጠሩት።
ማርቆስ ወንጌል ምዕራፍ 6 ቁጥር 7። ይህንንም አስመልክቶ እግዚአብሔር የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በሥራቸው አረከሷት፣ መንገዳቸውም በፊቴ እንደ መርገም ደም ነበረ በማለት በሕዝቅኤል አድሮ ተናግሯል። ሕዝቅኤል ምዕራፍ 36 ቁጥር 17። ስለ ሰንበትም ደግሞ በእኔና በእነርሱ መካከል ምልክት ይሆን ዘንድ ሰንበቴን ሰጠኋቸው፣ ነገር ግን በትእዛዜ አልሄዱም፣ ሰንበቴንም ፈጽመው አረከሱ ብሏል። ሕዝቅኤል ምዕራፍ 20 ቁጥር 13። ስለ ካህናቱ ኀጢአት ሲናገር ደግሞ የክህነትንም ቃል ኪዳን አፈረሱ፣ አረከሱ ብሏል። ነፍስ መግደልን አስመልክቶም በመጽሐፍ ቅዱስ እጃችሁ በደም ጣታችሁም በበደል ረክሳለች የሚል ተጽፏል። ስለ ዝሙትም በግልሙትናሽና በኀጢአትሽ ምድሪቱን አረከሽ ይላል ኤርምያስ ምዕራፍ 3 ቁጥር 2። ኀጢአት ወይም መቆሸሽን ርኩሰት ነው ስንል ዝሙትንና ነፍስ መግደልን ብቻ ሳይሆን የአፍንና የምላስንም ኀጢአት የሚያጠቃልል ነው። በምላስ ስለሚሠራ ኀጢአት ጌታችን ኢየሱስ ክርስቶስ ራሱ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ምላስ የምትናገረው ነገር ግን ሰውን የሚያረክሰው ይህ ነው ሲል አስተምሯል። ማቴዎስ ወንጌል ምዕራፍ 15 ቁጥር 11። ጌታችን ርኩሰት የሚለውን ቃል ኀጢአትን በአጠቃላይ ለማመልከት ተጠቅሞበታል። ለጻድቃን ሲናገርም ነገር ግን ልብሳችሁን ያላረከሱ ጥቂት ሰዎች አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ይላል የራእይ ምዕራፍ 3 ቁጥር 4። ስለ ኀጣን ደግሞ ነገር ግን በገባችሁ ጊዜ ምድሬን አረከሳችሁ፣ ርስቴንም አጎሳቆላችሁብኝ ብሏል ትንቢተ ኤርምያስ ምዕራፍ 2 ቁጥር 7። እንግዲህ ኀጢአት ርኩሰት ከሆነ ራሳችንን ከኀጢአት ማራቅ ይኖርብናል። በኀጢአት የሚኖር ሰው የረከሰ መሆኑ ይሰማዋል። ከአንደበት የሚወጣውም ኀጢአት ሁሉ የሚያረክስ ነው። ሰውን የሚያረክሰው ከአፉ የሚወጣው ነው ተብሏልና። ዝሙት የርኩሰት መጨረሻ ደረጃ በመሆኑ ኀጢአት ዝሙትም ነው። በመጽሐፍ ቅዱስ ስለ እስራኤል ልጆች ኀጢአት ይሁዳ አመነዘረች፣ እስራኤልም አመነዘረች የሚል ተጽፏል። ሕዝቅኤል ምዕራፍ 16። ኀጢአት ጸጋን ማጣትና ውርደትም ነው። ለምሳሌ ኀጢአት ግን ሕዝብን ታስነውራለች ተብሏል። መጽሐፈ ምሳሌ ምዕራፍ 14 ቁጥር 34። በተጨማሪም ኀጢአት ደዌ ነው። ስለዚህም ነቢዩ ኢሳይያስ እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል። ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እባጭ የሚመግልም ነው። አልፈረጠም፣ አልጠገነም፣ በዘይትም አልለዘበም በማለት ተናግሯል። ኢሳይያስ ምዕራፍ 1 ቁጥር 5 እስከ 7። ሰው ኀጢአት በሠራ ጊዜ የመንፈስ በሽተኛ ይሆናል። ኀጢአት አለማወቅም ነው። ይህም እግዚአብሔርን፣ እምነትን፣ መልካም የሆነውን ሁሉ አለማወቅ ሊሆን ይችላል። እግዚአብሔርም በሬ ገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም በማለት ተናግሯል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 3። በአጠቃላይ ኀጢአት ጉድለት ነው። ሕጸጽ፣ መታወር፣ ጨለማና እግዚአብሔርን መርሳት ነው። ጨለማ ነው መባሉም እውነት ነው። ምክንያቱም በባሕሪው ብርሃን ከሆነ ከብርሃናት ጌታ ከእግዚአብሔር ይለየናል። ከዚህ አንጻር ነው ስለ ኀጢአተኞች በሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ የተባለው የዮሐንስ ወንጌል ምዕራፍ 3 ቁጥር 19። በተጨማሪም ደግሞ በመክብብ ሰነፍ ግን በጨለማ ይሄዳል የሚል ተጽፏል። መክብብ ምዕራፍ 2 ቁጥር 14። እንግዲህ ሁለቱ ነገሮች ከኀጢአት እንድንሸሽ ያደርጉናል። እነዚህም የኀጢአት ክፉ ባሕሪና አስፈሪው የኀጢአት ፍጻሜ ዘላለማዊ እሳት ናቸው።